አርጀንቲና ዋንጫ ከወሰደች እየመረረንም ቢሆን ምንውጣው ነገር አንድ እውነታ ሊመጣ ይችላል እየመረረን ማለት ነው 9ኛ ባሎን ዶርን ሊያነሳ ይችላል ምክንያቱም ኢንተር ሚያሚ ላይ በክለቡ ስኬታማ ነው አሳክቷል ኢንተር ሚያሚ ላይ ቀጥሎ ዓለም ዋንጫ ላይ ነው ዓለም ዋንጫ ነው በቃ ክለብና የሚታየው ክለብና ዓለም ዋንጫ ላይ ያለው ውጤት ነው ሊዮኔል ሜሲ 5 የጨዋታው ኮከብ ተብሏል ሊዮኔል ሜሲ አንድ ጎል ቢያስቆጥር የወርቅ ጫማውን ብቻውን ይወስዳል ከኪሊያን ምባፔ በልጦ 9 አድርሶት ማለት እንደገና ሊዮኔል ሜሲ አሁን የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪ ነው ሌላ ሪከርድ በእጁ ይዟል በዚህ ዓለም ዋንጫ ላይ ያስመዘገበው ማለት በዚህ ዓለም ዋንጫ ላይ ያስመዘገበው ማለት 21 ጎል አለው በአጠቃላይ 21 ጎል አለው በዓለም ዋንጫ ማለት እንደገና ሊዮኔል ሜሲ የዚህ ዓለም ዋንጫ ምርጥ ተጫዋች የመሆን እድሉ ሰፊ ነው ሌላ ማን አለ ጥያቄ ነው ስለዚህ ይሄንን ካሳካ ባሎን ዶርን የማይወስድበት ምክንያት ምንድነው እየመረረን አሁን ይሄን ስንል ፈገግ የሚል ሰው ሊኖር ይችል ይሆናል ግን ፋክቱን አንዳንዴ እየመረረን የምንውጣቸው ፋክቶች አሉ ይሄንን ምነው ግን አርጀንቲና ዋንጫ ከወሰደች መቼ እሁድ በሚደረገው ጨዋታ ሜሲ ባሎን ዶር የማንሳት እድሉንም የሚያመቻችበት ሁኔታ ነበር ምክንያቱም ውጤት ነው ሰክሰስ ነው እዚህ ጋር የሚታየው ሪከርድ ሰብሯል 21 ጎሎች አሉት ዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ ነው ተጽዕኖ ከፍተኛ ነው በዚህ ዓለም ዋንጫ 8 ጎልና 4 አሲስት አለው እኔ ግርምዬ የዚህ የባላንዶር ሽልማት ወይ የዚህ ዓመት የባላንዶር ሽልማት ወይ መጥቶ ነው ያለበት ሜሲ ዋንጫ ካነሳ ግን ለሜሲ ነው መስጠት ያለበት ወይ ደግሞ መጥቶ ማን ይመረጥ እኮ አሁን እኔ አንዳንድ ሰዎች አረ ለሜሲ ባሎንዶር የሚሉ ሰዎች ማንን ነው እሺ የሚሰጠው ማን ይሰጠው ዴምብሌ እንዳትል ወጥቷል ከውድድሩ ተጽዕኖ ፈጣሪም አልነበረም ባለሙያ አሲስትም ሪከርድ ነው ባይዘው ወይ ሶፊ 9 ቀጥል እሺ ስፔን ውስጥ ለማን እንስጠው ስፔን ውስጥ ማን ተጽዕኖ ፈጣሪ ተጫዋች አለ በግራም በቀኝም ብትወስዶ ላሚን ያማል ነው የምትጠቅሰው ላሚን ያማል ደግሞ በዚህ ዓለም ዋንጫ ላይ ተጽዕኖ ዝቅ ያለ ነው ግን ስፔን ዋንጫ ከወሰደች ተስፋ አላችሁ ሮድሪ ነው ልታረሳ የምችል አርጀንቲና ዋንጫ ከወሰደች ግን ሜሲ ለባላንዶር ትልቅ ግምት ቢሰጠው መሳሳት አይደለም ለባላንዶር ምክንያቱም ተሸክሞ ነው ቀደም እንኳን አነሳሁት እኮ ሜሲን አውጡት ከዚህ ከዓለም ዋንጫው እዚህ ቦታ እንኳን አደርስም ነበር አርጀንቲና እዚህ ቦታ አይደለም ጥሮ ማለፍ ውስጥ አስገባም ነበር ስለዚህ የኢንዲቪጁዋል ኳሊቲ ነው የሚታየው ባላንዶር ላይ ፕላስ የቲም ስኬት ቲሙን እንደ ቲም ዋንጫ ካነሳ እሱ ባላንዶርን የማያነሳበት ምክንያት ያለ አይመስለኝም ትልቅ እድል ነው በጣም ትልቅ እድል ነው ያለው እኔ ሶፊ አርጀንቲና ዋንጫ ከወሰደች ይሁድ የባሎንዶር የመሸለም እድሉ ሜሲ ፐርሰንቴጁ ከፍ ይላል ምንም ጥያቄ በሌለው ሁኔታ ነገር ግን እሁድ አርጀንቲና በስፔን ከተሸነፈች ስፔን ሁለት ተጫዋቾችን ሮድሪና ያማልን ምናልባት ሜሲ ባሎንዶር እድል የማይታ ቻንስ እንዳላቸው አርጀንቲና ከተሸነፈ አይታሰብም አርጀንቲና ከተሸነፈች እኔም ለሜሲን ባሎንዶር ላይ እናስወጣዋለን አርጀንቲና ካሸነፈች ግን ሜሲ ባላንዶር መውሰድ አለበት በቃ ምንም ጥያቄ ሌላ ብታነሳው ተጫዋች ሌላ ስለሌለ ማለት ነው ማንን በግራብ ነው ወስደው የቱን ብለ ቤትም ብታመጣው ብታቀራረበው የሚቀርብለት ተጫዋች የለም